የሚባሉት እነዚህ ናቸው። አርባዕቱ እንስሳ የሚባሉት እነዚህ ናቸው። ኦኬ፣ ምንድን ነው ሚስጥራቸው የሚለውን ሀሳብ በስፋት እናያለን ከዚህ በኋላ። እሺ፣ አርባዕቱ እንስሳ የሚባሉት ገጸ ሰው፣ ገጸ አንበሳ፣ ገጸ ንስር፣ ገጸ ላም። ኦኬ፣ ምናልባት ቤተክርስቲያን ስትገቡ እነዚህን አይታችሁ ይሆናል። እንግዲህ ይሄንን ሕዝቅኤል አይቷል፣ ይሄንን ዮሐንስ አይቷል። ቤተክርስቲያን ከየትም ማምጣት አይደለም በስዕል ያስቀመጠችልን። ኦኬ፣ ማንበብ የማይችሉ ሰዎች ኦኬ ይሄንን ስዕል አይተው ዮሐንስ ያየውን ራእይ፣ ሕዝቅኤል የተመለከተውን ሕዝቅኤል በትርጓሜ በሕዝቅኤል መጽሐፍ በዘመነ ብሉይ ያየውን የትንቢተ ሕዝቅኤልን እና የቅዱስ ዮሐንስ አቡቀለምሲስ ወልደ ዘብዴዎስ ያየውን ራእይ ለመግለጽ ነው ቤተክርስቲያን እንዲያስቀመጠቻቸው። እሺ፣ አሁን ለምንድን ነው አራት የተባሉት የሚለውን ሀሳብ እናያለን። ለምንድን ነው አራት የተባሉት? ለምንድን ነው በገጸ ሰው፣ በገጸ ንስር፣ በገጸ አንበሳ፣ በገጸ ላም የተሰየሙት የሚለውን እናያለን። እሺ፣ እዚህ ጋር ዛሬ እያጠናን ያለ ነው የዮሐንስ ራእይ ነው። ምክንያቱም አድሬስ ማድረግ የምፈልገው ነገር አለ። ምንድን ነው እያጠናን ያለ ነው? መጽሐፍ ራእይ ዮሐንስን ነው የምናጠናው። ስናጠና ደግሞ ቃል በቃል ነው፣ ቃል በቃል ወርድ ባይ ወርድ ነው እየተማርን ያለ ነው። ግን ትንቢተ ሕዝቅኤል እና ዮሐንስ ራእይ አይጋጩም። ምክንያቱም ይህን አድሬስ ማድረግ ስለምፈልግ ነው። ሕዝቅኤል ያየው አርባዕቱ እንስሳና ዮሐንስ ያየው አርባዕቱ እንስሳ አንድ ናቸው። ሲጽፉ ግን ለምሳሌ ቁጥራቸው ዮሐንስ 4 ሲላቸው ሕዝቅኤል ግን 16 ብሎ ያስቀምጣል። ከኔ ጋር ናችሁ? 4 ሲል 16 ብሎ ሕዝቅኤል ያስቀምጣል። ለምንድን ነው እንዲያደረገው ኦኬ የሚለውን እናያለን። ሌላው በስለ ክንፋቸው ሲናገር ዮሐንስና ሕዝቅኤል የተለያየ ቁጥር አስቀምጠዋል። ኦኬ፣ ለምሳሌ ያህል ቅዱስ ዮሐንስ ስለ ክንፋቸው አቡቀለምሲስ ቅዱስ ዮሐንስ ክንፋቸው 6 ነው ይላል። ማን? ቅዱስ ዮሐንስ። ሕዝቅኤል ግን ትንቢተ ሕዝቅኤል ላይ ሕዝቅኤል 4 ያደርገዋል ክንፋቸውን። ትንቢተ ሕዝቅኤልን የምታጠኑ ሰዎች ይህን ታውቃላችሁ። ስለዚህ 4 ይላል እና እንዲያው ዮሐንስ ራእይና ሕዝቅኤል የተለያየ ሀሳብ አቅፈው አይደለም። ይህን በጣም ልንጠነቀቅ ያስፈልጋል። ስለዚህ ምንድነው የምናደርገው መሰላችሁ? ዮሐንስ ራእይ ምዕራፍ 4ን ዛሬ እንጨርሳለን። ቨርስ ባይ ቨርስ ቅዱስ ዮሐንስ ያየውን በትርጓሜ እያየን እንጨርሳለን። ከዛ በኋላ ዓርብ ዕለት ከትምህርታችን መግቢያ 5 ደቂቃ ወስድና ምዕራፍ 5ን ከመጀመራችን በፊት ሕዝቅኤልንና ራእይ ዮሐንስን እያየን አባቶቻችን በተለይ በትንቢተ ሕዝቅኤል ላይ መተርጉማን፣ የሕዝቅኤል መጽሐፍ መተርጉማን ይሄንን ልዩነት የሚመስል ልዩነት ግን ያልሆነውን አስታርቀውታል በትርጓሜ። ለምንድን ነው ቅዱስ ዮሐንስ እንዲህ ብሎ የጻፈው፣ ለምንድን ነው ሕዝቅኤል እንዲህ ብሎ የጻፈው የሚለውን ፈተን እናያለን። ግልጽ ነው ክርስቲያኖች? ስለዚህ ዛሬ ዮሐንስ ራእይን ብቻ ነው የምናየው። ዮሐንስ ራእይን ነው ትምህርቱ፣ ትርጓሜው ትምህርት ዮሐንስ ራእይ ላይ ነው። ራእይን ዛሬ እንጨርሳለን ምዕራፍ 4። ሕዝቅኤል ግን ለምንድን ነው ዮሐንስ ራእይ ካየው የሕዝቅኤል የተለየ የሚለውን በደንብ አድርጋችሁ ምዕራፍ 5ን ስንጀምር 5-6 ደቂቃ እንወስድና ትርጓሜውን እናያለን ማለት ነው። ሰዓታችን ለመጠቀም ዛሬ ይህንን በውስጣችሁ ያዙልኝና የራእይ ዮሐንስን ትርጓሜ እናያለን ማለት ነው። እንቀጥልሽ። እሺ፣ ስለዚህ አርባዕቱ እንስሳ ይላሉ አባቶቻችን። አርባዕቱ እንስሳ ይህንን ነው ዛሬ የምናየው። ለምንድን ነው 4 የሆኑት የሚለውን መጀመሪያ ነው። ለምንድን ነው 4 የሆኑት? ለምን
6 አልሆኑ? ለምን 8 አልሆኑ? ለምን 4 ሆኑ? ገጸ ንስር፣ ገጸ ላም፣ ገጸ ሰብ፣ ገጸ አንበሳ። ይህንን መጀመሪያ እናያለን። እንግዲህ ለምን 4 ሆኑ የሚለውን እሺ፣ ከቁጥራቸው እንነሳ። አንዳንድ የመጽሐፍ ቅዱስ አስረጆች ይሰጣቸዋል። እሺ፣ መጀመሪያ እንድናውቅ የምፈልገው መጀመሪያ ለምን 4 ሆኑ የሚለውን ሀሳብ ስንመለከት ማወቅ ያለብን ብዙ አይነት እይታ አለ። በተቻለ መጠን 1-2ቱን አይተን ነው። በተለይ በሊቃውንቱ ዘንድ ብዙ አይነት እይታ አለ፣ ግን 1-2ቱን አንስተን እናያለን ማለት ነው። 1-2ቱን አንስተን እናያለን። ተመሳሳይ ስለሆነ አብዛኛው እነዚህን ካወቃችሁ ሙሉን ትረዳላችሁ። ምንም ችግር የለም። ስንት የምድር ማዕዘናት አሉ? ምድር ማዕዘናት ማለት የሚታርጋሽ እግዚአብሔር ስጥ። ስንት የምድር ማዕዘናት አሉ? እስቲ የሚነግረኝ ስንት የምድር ማዕዘናት አሉ? 4 ፍሪታ እግዚአብሔር ስጥሽ። እስቲ መጽሐፍ ቅዱስ ይህንን ይነግረናል ወይ? ይህንን አስረጅ ይሰጠናል ወይ? አዎ። የት ላይ ካላችሁ ኢሳይያስ 11 ላይ ተመልከቱ። ኢሳይያስ 11 ቁጥር 12 11 ቁጥር 12 ይኸው ለአሕዛብም ምልክትን ያቆማል፣ ከእስራኤል የተጣሉትን ይሰበስባል፣ ከይሁዳም የተበተኑት ከ4ቱ የምድር ማዕዘኖች ያከማቻል። ስንት የምድር ማዕዘን አለ? 4። ያዙልኝ ይሄንን። ስንት? 4። ኦኬ፣ 4 የምድር ማዕዘኖች ያከማቻል። አሁን ቁልፉ ያለው እዚህ ጋር ነው። በደንብ አድርጋችሁ ያዙልኝ። እሺ፣ ሌላ አስረጅ ልስጣችሁ። ይህን ትይዙልኝና ሐዋርያት ስራ ላይ ትወስዱልኛላችሁ። እንግዲህ ኢሳይያስን አይተናል። ሐዋርያት ስራ ምዕራፍ 10 ሐዋርያት ስራ ተማሪዎች ታስታውሳላችሁ አይደል? ተምረናል። ይኸው ሐዋርያት ስራ ቅዱስ ጴጥሮስ ምን እንዳየ የጴጥሮስን ራእይ እንመልከት። በሰማይም ተከፍቶ በ4 ማዕዘን የተያዘ ታላቅ ሸማ የሚመስል ዕቃ ወደ ምድር ሲወርድ አየው። በዚያውም 4 እግር ያላቸው ሁሉ አራዊትም በምድርም የሚንቀሳቀሱ የሰማይ ወፎችም ነበሩበት። ጴጥሮስ ሆይ ተነሳና አርደህ ብላ የሚል ድምፅ ወደ እርሱ መጣ። ጴጥሮስ ግን ጌታ ሆይ አይሆንም፣ አንዳች ርኩስ የሚያጸይፍም ከቶ በልቼ አላውቅም አለ። ደግሞም ሁለተኛ እግዚአብሔር ያነጻውን አንተ አታርክሰው የሚል ድምፅ ወደ እርሱ መጣ። ኦኬ፣ ጴጥሮስ እዚህ ድረስ ያለውን እናንብብና እንቀጥላለን። ጴጥሮስ በራእዩ ላይ እግዚአብሔር አምላክ ኦኬ በ4 ማዕዘን የተያዘ ታላቅ ሸማ የሚመስል ዕቃ ሲወርድ አሳይቶታል። በዛ ላይ የምድር ሁሉ አራዊቶች የሚንቀሳቀሱ የሰማይ ወፎች ሁሉ ነበሩበት ይለናል። ኦኬ፣ አሁን ጴጥሮስ ያየው ራእይ በ4 ማዕዘን የተያዘ ነው። ለምንድን ነው በ4 ማዕዘን የተያዘ ቢሉ 4 ማዕዘን የተባሉ ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ ናቸው። ኦኬ፣ የእግዚአብሔር መንግስት የእግዚአብሔር ወንጌል በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ይሰበካል። ኦኬ፣ በ4ቱ ማዕዘን የተያዘ ታላቅ ሸማ የሚመስል ዕቃ ወደ ምድር ሲወርድ አየሁ። በዚያም 4 እግር ያላቸው ሁሉ አራዊትን በምድር የሚንቀሳቀሱ ሰማይ ወፎችን ነበሩበት። አይሁዳውያን እግዚአብሔር አምላክ እንዲበሉና እንዳይበሉ የከለከላቸው እንስሶች አሉ። እነዛ ሁሉ በዚህ በ4 ማዕዘን የተያዘ ታላቅ ሸማ በወረደው ላይ አሉ። እነዚህ አራዊቶች ደግሞ በምንድን ነው የሚመሰሉት? እነዚህ አራዊቶች የተመሰሉት በአይሁዳውያንም በአህዛብም ነው። እከሌ አህዛብ ነው ማለትም አይሁዳዊ አይደለም፣ ሮማዊ ነው። እከሌ አይሁዳዊ ነው ብለህ አትለይ። አርደህ ብላ ማለት በእግዚአብሔር ቃል አስተምረህ ሮማዊውንም አይሁዳዊውንም አጥምቀህ ወደ እግዚአብሔር መንግስት ጨምር እያለው ነው እግዚአብሔር አምላክ። እንዴ በማይበሉና በሚበሉ እንስሶች ምሳሌ አድርጎ የተናገረው። አሁንም ራዕየ ዮሐንስ ላይ በዙፋኑን መካከል በዙፋኑን ዙሪያ በፊትና በኋላ
ዓይኖች የሞሏቸው 4 እንስሶች ነበሩ። 4 የመሆናቸው ሚስጥር በደንብ ስሙ። 4 እንስሳ 4 የመሆናቸው ሚስጥር እግዚአብሔር የዓለማት የዓለም ሰሜን ያለ፣ ደቡብ ያለ፣ ምስራቅ ያለ፣ ምዕራብ ያለ በአራቱም ማዕዘናት ያሉ ህዝቦች የማን የመሆናቸው ሚስጥር ነው የሚናገረው? የእግዚአብሔር የመሆናቸው ሚስጥር ይናገራል። እየገባችሁ ነው? ግልጽ ነው። እግዚአብሔር አምላክ አንዱ እግዚአብሔር በደቡብ በምስራቅ በምዕራብ በሰሜን ላሉ ሁሉ አምላክ ጌታ ነው፣ አባት ነው እያለ ነው። አባት ነው። አንዳንዱ ለኢትዮጵያውያን ብቻ አይደለም የተላከው እግዚአብሔር አምላክ፣ ለዕብራውያን ብቻ አይደለም የተላከው፣ ለሮማውያን ብቻ አይደለም፣ ለዓለም በሰሜንም በደቡብም በምስራቅም በምዕራብም ያሉ የእርሱ እንደሆኑ የሚያሳይ ክፍል ነው። ለዛ ነው በአራት የመሰለው ነው። 4 በዕብራውያን ዘር የተቀደሰ ቁጥር ነው። ቅዱስ ቁጥር ብሎ ያስቡታል 4። ምክንያቱም አንዳንድ ሊቃውንት አንዳንድ መምህራን ለምሳሌ ያህዌ ተብሎ ሲጻፍ በ4 ቁጥሮች ነው። ኦኬ 4 ፊደላት ይወክላል። ስለዚህ 4 ቅዱስ አድርገው ይይዙታል። ስለዚህ 4 እንስሶች ነበሩ። የእግዚአብሔር ወንጌል በሰሜን በደቡብ በምስራቅ በምዕራብ አንድም ወንጌል 4 የመሆናቸው ሚስጥር አንድም እግዚአብሔር አምላክ የሰሜን በኩል ባሉ፣ ምዕራብ በኩል ባሉ፣ ደቡብ በኩል ባሉ፣ ምስራቅ በኩል ባሉ ሰዎች ዘንድ አምላካቸው ነው፣ አባታቸው ነው። ለዛ ነው 4 እንስሶች ነበሩ የተባለው። እሺ በዙፋኑ መካከል በዙፋኑም ዙሪያ በፊትና በኋላ ዓይኖች የሞላቸው 4 እንስሶች ነበሩ የተባሉት ምንድን ነው? በዙፋኑ መካከልና በዙፋኑ ዙሪያ ነው ያሉት። ኦኬ በዙፋኑ መካከልና በዙፋኑ ዙሪያ ነው። የእግዚአብሔር ዙፋን ግን ከሁሉ ከፍ ከፍ ያለ ነው። ይህንን ባለፈውም አይተናል። ከፍ ያለ ዙፋን ነው የእግዚአብሔር ዙፋን። ኦኬ በዙፋኑ መካከል በዙፋኑም ዙሪያ በፊትና በኋላ ዓይኖች የሞላቸው 4 እንስሶች ነበሩ ይላል። አንድ ነጥብ ላንሳ እዚህ ጋር ተያይዞ ስለ ዙፋኑ ማለት ነው። 4ቱን ካየን በኋላ ከፍ ያለ የእግዚአብሔር ዙፋን ከፍ የማለቱ ሚስጥር የእግዚአብሔርን ክብር፣ የእግዚአብሔርን ስልጣን፣ የእግዚአብሔርን ዙፋን የሚተካከል እንዳሌለ ይህም በባለፈው አይተናል። እንዳሌለ ለማስረዳት ነው። ኦኬ ስለዚህ አንዱ መንበር እግዚአብሔር ከፍ ብሎ መታየቱ ከዓለም እርሱን የሚመስል ጌትነት፣ እርሱን የሚመስል ስልጣን፣ ክብር እንደሌለ የሚገልጽ ነው። እዚሁ ጋር በዙፋኑ መካከል በዙፋኑም ዙሪያ በፊትና በኋላ ዓይኖች የሞሏቸው ይላል። ዓይኖች የሞላቸው 4 እንስሶች ነበሩ የሚለውን ደግሞ እንያለን። ዓይኖች የሞላቸው 4 እንስሶች ነበሩ። ለምንድን ነው እንደዛ የተባለው የሚለውን እናይና ከዛ በገጸ ንስር፣ ገጸ ሰው፣ ገጸ ላም፣ ገጸ አንበሳ ለምን ተባሉ የሚለውን እናያለን። ዓይኖች የሞላቸው ይላል። ሁለንተናቸው በዓይኖች የተሞሉ ናቸው። ይሄ የሚያሳየው ደግሞ ምንድን ነው? ደግመን እናየዋለን። ቁጥር 6 ላይ እናየዋለን። ቁጥር 8 ላይ እናየዋለን። በዙሪያቸውና በውስጣቸውም ዓይኖች ሞልተውባቸዋል ይላል። አሁንም ደግሞ በፊትና በኋላ ዓይኖች የሞሏቸው 4 እንስሶች ይላል። ኦኬ በፊትና በኋላ እግዚአብሔር ያለፈውን ወደፊት የሚሆነውን ከእግዚአብሔር የተደበቀ ነገር እንደሌለ የሚያሳይ ክፍል ነው። ከእግዚአብሔር የተደበቀ ነገር፣ እግዚአብሔር ሁሉን አዋቂ፣ ሁሉን የሚመለከት፣ ሁሉን የሚያይ እንደሆነ ነው የምንረዳው። ስሙን በፊትና በኋላ ዓይኖች የሞሏቸው 4 እንስሶች ነበሩ። ዓይኖች የሞሏቸው ማለት የጎደለ ነገር የለም። ከእግዚአብሔር የሚጎድል ነገር የለም። ከእግዚአብሔር እይታ ውጪ
የሆነ ምንም ነገር የለም። የምትጽፉ ሰዎች አጥርቶ አንጽቶ እግዚአብሔር ነገሮችን ሁሉ ማየት እንደሚችል የሚገልጽ ክፍል ነው። እሺ እንቀጥል። ረዳን በፊትና በኋላ አይኖች የሞሏቸው 4 እንስሶች ነበሩ። አሁን 40ቱ እንስሳን እየተመለከትን ደግሞ እንዲህ ማለት ነው። በፎቶ በደንብ ለማሳየት እሺ፣ ገጸ ሰው፣ ገጸ አንበሳ፣ ገጸ ንስር፣ ገጸ ላም ምን ነው የሚያሳየው? ኦኬ ምን ነው የሚያሳየው የሚለውን እንዲህ በሰው አምሳል ያለው በቤተክርስቲያናችን አስተምሮ የማቴዎስ ወንጌልን በወንጌልም ይመሰላሉ። ኦኬ ማቴዎስ፣ ዮሐንስ፣ ሉቃስ፣ ማርቆስ፣ ማቴዎስ፣ ማርቆስ፣ ዮሐንስ፣ ሉቃስ። አሁን እነዚህ ነጥቦች ያዙ። በሰው አምሳል ያለው ማቴዎስ ነው። በማቴዎስ ወንጌል ይመሰላል። ለምንድን ነው በሰው አምሳል የተመሰለው ቢሉ ሊቁ ቪክቶሪያኔስን ጨምሮ ኢትዮጵያን ሊቃውንትም በሰው አምሳል ያለው ማቴዎስ ነው። እርሱ ከእርሷ ማለትም ከእናታችን ከቅድስት ድንግል ማርያም ክርስቶስ የተወለደው የድንግል ማርያም የዘር ሐረግን ይተነትናልና ማቴዎስ። ኦኬ እንመልከት እስቲ ለምንድን ነው በማቴዎስ ወንጌል ገጸ ሰው በማቴዎስ ወንጌል የተመሰለው? የእግዚአብሔር ኦኬ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናታችን ቅድስት ድንግል ማርያም መወለዱን ይናገራልና ከአብርሃም እስከ ዳዊት ከዚያም እስከ ዮሴፍ በመቁጠር የሰውነቱን የዘር ሐረግ ስለነገረ የማቴዎስ ወንጌል ገጸ ሰውን ይይዛል። ገጸ ሰውን ይይዛል። ለምሳሌ እንመልከት። ወንጌል ላይ ብትሄዱ ማቴዎስ ወንጌል ይኸው የማቴዎስ ወንጌል የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ብሎ አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ፣ ያዕቆብም ይሁዳን ወለደ፣ ይሁዳንና ወንድሞቹን ወለደ እያለ ይመጣና ተመልከቱ። የኢየሱስ ክርስቶስ ልደት እንዲህ ነበረ። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። እጮኛዋ ዮሴፍም ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለው የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ፣ አትፍራ። ለዚህ ነው ኢትዮጵያን ሊቃውንትም ቪክቶሪያንስም ቢሾፕ ቪክቶሪያንስም በሰው አምሳል ያለው ማቴዎስ ነው። እርሱ ከእርሷ ክርስቶስ የተወለደውን የድንግል ማርያምን የዘር ሐረግ ይተነትናልና ከአብርሃም እስከ ዳዊት ከዚያም እስከ ዮሴፍ በመቁጠር የሰውነቱን የዘር ሐረግ ስለነገረን ገጸ ሰው በማቴዎስ ተመሰለ። በማቴዎስ ተመሰለ። እሺ ግልጽ ነው። ልቀጥል ወደ ሉቃስ። ሉቃስ ደግሞ በምንድን ነው የተመሰለው? በላም ገጸ ላም። በጥጃ ምስል ማለት ነው። ለምንድን ነው በጥጃ ምስል የተመሰለው? ይህንንም ሲነግሩን እንዲላሉ ሉቃስ መስዋዕትን በመሰዋት ላይ ስለነበረው ስለ ካህኑ ዘካርያስ ይተርክልናል። መልአኩም ክህነትን በሚያከብር መልኩ ተገልጦለታል። በዚያም ትረካው የዘካርያስን ፈተና ገልጦልናል። ስለዚህም በጥጃ መመሰሉ ተገቢ ነው ይላሉ አባቶቻችን። አንድም ጌታችን መድኃኒታችን ኢየሱስ ክርስቶስ በበረት መወለዱን ይናገራል ሉቃስ። ስለዚህ በጥጃ ገጸ ላም ገጸ ላም ሳይሆን ይቅርታ አድርጉልኝ፣ ገጸ ላም በገጸ ላም ይመሰላል። እሺ ገጸ ንስር ይህንንም አሁንም ሲናገሩ ወንጌላዊ ዮሐንስ
ክንፎቹን እያርገበገበ ወደ ከፍታ እንደሚመጥቅ ንስር ስለ ወልደ እግዚአብሔር ይነግረናል። ስለዚህ በምን ይመሰላል? በንስር ይመሰላል። ኦኬ፣ ከፍ ያለውን የእግዚአብሔርን ምስጢር ቅዱስ ዮሐንስ ነግሮናልና ኢየሱስ ክርስቶስ አምላክነቱን፣ ወልድ ቃል እርሱ ከእናታችን ከቅድስት ድንግል ማርያም መወለዱን፣ ወደ ምድር መውረዱን፣ ሰው የመሆኑን፣ ፍጹም ሰው ፍጹም አምላክ የመሆኑን ምስጢር ከፍ ያለውን ምስጢር ቅዱስ ዮሐንስ ነግሮናል። እንደ ንስር ንስር ከአዕዋፋት ሁሉ ከፍ ብላ ትበራለች ከአብዛኛው ወፎች። ስለዚህ እንደ ንስር እርሱም ከፍ ያለውን የእግዚአብሔርን ጥበብ ስለነገረን በመጽሐፉ ላይ በወንጌል ላይ በዮሐንስ ወንጌል ላይ በንስር ይመሰላል። በንስር ይመሰላል። እሺ፣ በአንበሳስ የሚመሰለው ማርቆስ? ለምንድን ነው በአንበሳ የሚመሰለው? አሁንም ይህንን ሀሳብ ማርቆስ ወንጌሉን ሲጀምር የማርቆስ ወንጌል ስታነቡ የእግዚአብሔር ልጅ የጌታችን የኢየሱስ ክርስቶስ ወንጌል በነቢዩ በኢሳያስ እንደተጻፈ እነሆ መንገድህን በፊት የሚጠርግ መልእክተኛዬን በፊት እልካለሁ፣ የእግዚአብሔርን መንገድ ጥረጉ፣ ጥርጊያውን አስተካክሉ እያለ በምድረ በዳ የሚጮህ የአዋጅ ነጋሪ ድምፅ። ይህንን አባቶች ይህም ልክ የአንበሳ ግሳት ይመስላል ብሎ አስቀምጦታል። እና የእግዚአብሔርን ኃያልነቱን ስለሚገልጽ በገጸ አንበሳ ማርቆስ በገጸ አንበሳ ይመሰላል። ስለዚህ ደግመን እያንዳንዱን እናየዋለን። ማርቆስ የእግዚአብሔርን ኃይል ታላቅ ስራውን ስለሚገልጽ በአንበሳ ተመስሏል። ማቴዎስ ደግሞ የዘር ሐረግ ስለሚተነትን በሰው ተመስሏል። ዮሐንስ ከፍ ያለውን የእግዚአብሔር ምስጢር ስለሚናገር በንስር ተመስሏል። ሉቃስ ደግሞ የመድኃኒታችን የኢየሱስ ክርስቶስ አባ ጊዮርጊስ ዘጋስጫ እንደሚናገሩት የመድኃኒታችን መስዋዕትነት ሐዲሷን እንቦሳ በወለደች በንጹህ ላም ፍሪዳ መስሎ ይናገራል ይላል። ስለዚህ የእግዚአብሔርን መስዋዕት ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ለዚህ ምድር ራሱን መስዋዕት አድርጎ ማቅረቡን በበረት መወለዱን ስለሚተርክ በላም ይመሰላል። ገጸ ሰብ ሰው መሆኑን ይናገራል። ገጸ ላም መስዋዕቱን፣ ገጸ አንበሳ ድል አድራጊነቱን፣ ገጸ ንስር እርገቱን ይናገራሉ የሚሉ ደግሞ እንደ ሄሮኒመስ የመሳሰሉ ሊቃውንት አሉ። እነዚህ ነጥቦች ግን አብዛኛው ተመሳሳይ ሀሳብ ነው። ማወቅና መረዳት ያስፈልጋል። እሺ፣ ግልጽ ነው። አርባዕቱ እንስሳ ሲናገር እነርሱ መንፈሳውያን ፍጥረታት ናቸው፣ እግዚአብሔር ፈጠራቸው፣ ከፍ ከፍም አደረጋቸው፣ በውበት እና በብርሃንም አቀዳጃቸው። እርሱ ስለ ሰዎች እና ስለ ፍጥረታት ሁሉ፣ ስለ አራዊት፣ ስለ እንስሳት፣ ስለ አዕዋፋት ይለምኑላቸው ዘንድ አዘጋጃቸው። እነርሱም ከሁሉ ሰማያውያን ፍጥረታት ሁሉ ይልቅ ለእርሱ ቅርብ ናቸው ይላል። ደግሞ ምን እያለን ነው? ገጸ ሰው ማቴዎስ በማቴዎስ ገጸ ሰው ለሰዎች ሁሉ ይለምናል። ገጸ ንስር ለአዕዋፋት ሁሉ ይለምናል። ገጸ ላም በምድር ላይ ላሉ ፍጥረታት እንስሶች ይለምናል፣ ስለ አራዊት። ገጸ አንበሳ ስለ አራዊት ያሉትን ሁሉ ይለምናል። ለሁሉ ፍጥረታት ጸሎትን ያቀርባሉ ደግሞ ይለናል። ስለዚህ ገጸ ሰው፣ ገጸ ንስር፣ ገጸ አንበሳ፣ ገጸ ላም በእንዲህ አይነት ሁኔታ ኢትዮጵያን ሊቃውንት ዮሐንስ አፈወርቅም እንዲህ ሀሳብ ያስቀምጣሉ። ገጸ ሰብ ለሰዎች፣ ገጸ ላም ለቤት እንስሳ፣ ገጸ አንበሳ ከቤት ውጭ ላሉት እንስሳት፣ ገጸ ንስር ለአዕዋፍ ጸሎት ያቀርባሉ ደግሞ ይላሉ ኢትዮጵያ ሊቃውንት። እየተረዳችሁ ነው ክርስቲያኖች? ስድስት ክንፎች አሏቸው። ቅድም
ከሕዝቅኤል ጋር ሕዝቅኤል ያየውና ራዕየ ዮሐንስ ላይ የተጻፈው በተለይ ስለ አርባዕቱ እንስሳ ልዩነት አለው ብያቸዋለሁ። ይሄ ማለትም ልዩነት አለው እነሴንስ ሀሳቡ አንድ ነው፣ ግን ትርጓሜ ያስፈልገዋል እና አባቶች በሕዝቅኤል መጽሐፍ መተርጉማን ትርጓሜ ላይ አስታርቀውታል። ያንን ለምንድን ነው ሕዝቅኤል አራቱ እንስሶች እያንዳንዳቸው 6 ክንፎች አሏቸው ያለው ዮሐንስ ያለው ሕዝቅኤል ደግሞ የተለየ ቁጥር ያስቀመጠው የሚለውን በራዕየ ዮሐንስ ምዕራፍ 5 መግቢያ ላይ እንፈተዋለን። እሺ ያንን ትይዙልኛላችሁ። ግን ዮሐንስ አራቱም እንስሶች እያንዳንዳቸው 6 ክንፎች አሏቸው ብሎ አስቀምጧል። 6 ክንፎች አሏቸው ብሎ አስቀምጧል። እናየዋለን ለምን እንደዛ አለ የሚለውን ሰፊ ማብራሪያ መስጠት ስለምፈልግ ነው። ብሎ ነካ ነካ ማድረግ የለም። ከተማራችሁ አይቀር በደንብ መማር ነው ያላችሁ። ስለዚህ እሱን እናየዋለን። ግን 6 ብሎ ነው ቅዱስ ዮሐንስ የያዘው። በዙሪያቸውና በውስጣቸው ዓይኖች ሞልተውባቸው አያችሁ። በዙሪያቸውና በውስጣቸው ዓይኖች ሞልተውባቸዋል። ምን ማለት ነው? እግዚአብሔር አምላክ ሁሉን የሚያይ ሁለመናቸው በዓይን የተሞላ መሆኑ እግዚአብሔር ሁሉን የሚያይ የሚሰውርም ነገር የሌለ መሆኑን ያሳያል። ኦኬ። በዙሪያቸው በውስጣቸው ዓይኖች ሞልተውባቸዋል ሲል እግዚአብሔር አምላክ ሁሉን አዋቂ ነው፣ ሁሉን የሚያይ ነው። ያለፈውን፣ የሚመጣውን፣ ወደፊት ሊሆን የሚገባውን፣ አሁን ላይ ያለውን፣ እኛ ተደብቀን የምናደርገውን ሁሉን ነገር እግዚአብሔር አምላክ የሚያውቅ አምላክ መሆኑን የሚገልጽ ነው። በዙሪያቸው በአርባዕቱ እንስሳ ዙሪያ በውስጣቸው ዓይኖች ሞልተውባቸዋል የሚለው አንዴ ትርጓሜ ላሳያችሁ። መተርጉማን full of eyes around and within የሚለውን ምን ብሎ እንዳስቀመጡ የሃይላይት ላድርግላችሁ። that they point to their understanding of the present and future mysteries which the Lord reveals to them. አያችሁ አይደለ? which the Lord reveals to them ሚስጥርን የሚያውቁ ናቸው። በዙሪያቸውም በውስጣቸውም ዓይኖች ሞልተውባቸዋል። ደግሞ በፊትና በኋላ ዓይኖች የሞሉባቸው 4 እንስሶች ነበሩ። እግዚአብሔር አምላክ ሁሉን አዋቂ እንደሆነ የሚገልጽ ክፍል ነው። ስለዚህ ግብፃውያን አየን። ደግሞ ኢትዮጵያውያን ሊቃውንትን ደግሞ ላሳያችሁ። ደግሞ የተለየ ሀሳብ እንደሌለ እንድታውቁ ስለምፈልግ ነው። አንድ የተለየ ሀሳብ እንደሌለ እንድታውቁ ፈልጋለሁ። እሺ ቀሲስዬ፣ እሺ ግብፃውያንን አይታችኋል በትርጓሜያቸው ላይ። ኢትዮጵያውያን ሊቃውንት ደግሞ አንድም መጻያትን ኃላፊያትን ያውቃሉ። ምን ማለት ነው? ምን እያሉ ነው? የመጽሐፍትም ኃላፊያትንም ያውቃሉ የሚለው ምን ተብሎ ነው የሚነበበው? ኃላፊያቱንም እና መጽሐፍትንም ያለፈውንም የሚመጣውንም ያውቃሉ። የእግዚአብሔር ዓይኖች ከእግዚአብሔር ዓይን የሚደበቅ የተደበቀ ምንም ነገር እንደሌለ ነው የምንረዳው። እሺ፣ ስለዚህ እንቀጥል ማለት ነው። በዙሪያቸው በውስጣቸው ዓይኖች ሞልተውባቸዋል። ሁሉን የሚያልፈውን የሚመጣውን ሁሉን አዋቂ እግዚአብሔር እንደሆነ እንረዳለን። እሺ፣ ሁሉም አዋቂ ቅዱስ 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 የነበረው ያለ የሚመጣውም ሁሉን የሚገዛ ጌታ አምላክ እያሉ ቀንና ሌሊት አያርፉም። ወይ ቀንና ሌሊት አያርፉም ቅዱስ ቅዱስ እያሉ ይሄንን ኢሳይያስን በኢሳይያስ ላይ በኢሳይያስ 6 ትንቢተ ኢሳይያስ ተመልከቱ። ይህንን ኢሳይያስም አይቷል። ትንቢተ ኢሳይያስ 6 ያው ኢሳይያስ ደግሞ ምን አለ ተመልከቱ። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያሉ ይጮሁ ነበረ። አያችሁ፣ እያሉ ይጮሁ ነበረ። እንመለስ ወደ ራዕይ መጽሐፍ። ቅዱስ 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 የነበረውና ያለ የሚመጣ ሁሉን የሚገዛ ጌታ አምላክ እያሉ ቀንና ሌሊት አያርፉም። ምክንያቱም ምግባቸው ምንድነው? ምስጋና ነው። የቅዱሳን መላእክት ምግባቸው ክርስቲያኖች ምስጋና ነው። የኔና የእናንተ ምግባችን
እግዚአብሔር አምላክ ረቶን በመንግስቱ ከጌታ ጋር ስንሆን ምግብ ሽሮ የለ፣ ምስር የለ፣ ክትፎ የለ፣ ሌላ ነገር የለ። ምግባችን ምንድን ነው? ምስጋና። ሌሊትና ቀን 24 ሰዓት ማለት ነው ምስጋና ነው። ምስጋና ሶስት ጊዜ ለምን ቅዱስ አሉ የሚለውን ሲተረጉሙ ሶስት ጊዜ ለምን ቅዱስ አሉ? ለምን አንድ ጊዜ ቅዱስ ብሎ አልተውም? ለምን ሁለት ጊዜ ቅዱስ ብሎ አልተውም? ወይም ለምን አራት ጊዜ ቅዱስ አላሉ? ወይም ለምን ሶስት ጊዜ ቅዱስ አሉ ቢሉ ቅዱስ 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 ማለታቸው አንድ ገጽ ቢሆን ኖሮ አንድ ጊዜ ብቻ ቅዱስ ማለት በበቃቸው ነበረ፣ ቢበዙም ከዚያ በበለጠ ነበር። ነገር ግን ሥላሴ በገጽ ሶስት እንደሆኑ ለማጠየቅ ሶስት ጊዜ ቅዱስ 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 አሉ። አንድ ጊዜ ብቻ የሰራዊት ጌታ ጸባዖት ማለታቸው በመለኮት አንድ መሆናቸውን ያመለክታል ይላሉ። ኦኬ፣ እዚህ ቅዱስ 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 የነበረውና ያለው የሚመጣው ሁሉን የሚገዛ ጌታ አምላክ፣ አምላኮች አላሉ፣ ጌታ አምላክ። ኦኬ፣ በመለኮት አንድ ነው ጌታ አምላክ እያሉ ቀንና ሌሊት አያርፉም። ቀንና ሌሊት አያርፉም ማለት እረፍታቸው ምስጋና ብለው ይተረጉማሉ አባቶቻችን ኢትዮጵያ ሊቃውንት። ምስጋናቸው እረፍታቸው፣ እረፍታቸው ምስጋናቸው ይላል። እየሰማችሁ ነው? እኛ እኮ 3 ሰዓት ወይም 2 ሰዓት ተኩል ቅዳሴ ማስቀደስ አንችልም። የእነሱ እረፍት ምስጋና ነው። የቅዱሳን መላእክት እረፍት ምስጋና ነው። ምግባቸው ምስጋና ነው። እየተረዳችሁ ነው አይደለ? ምስጋና ነው። እሺ አንዴ ላሳያችሁ። እንግዲህ ናትና ቀንና ሌሊት አያርፉም ቢሉ ምስጋናቸው እረፍታቸው፣ እረፍታቸው ምስጋናቸው ናትና ይላል አባቶቻችን። አሁን ይህን ስትሰሙ አንዳንድ ሰዎች አሉ እንዲህ በቃ ሁል ቀን ማመስገን ነው፣ ሁል ቀን በእግዚአብሔር ፊት ማመስገን ነው የሚሉ በዚህ በደካማ ስጋ ስላሉ እንዲህ ሊያስቡ ይችላሉ። አሁን እንዲህ የምታስቡ አንዳንድ ሰዎች አሉ። እውነት ለመናገር ምግብ የለም፣ ምግብ ምስጋና ነው፣ ሁሌ ምስጋና ነው፣ ምስጋና ነው፣ ምስጋና ነው ስንል የሚያጉረመርሙ ሰዎች አሉ። አልገጠሟችሁም? እኔ ገጥመውኛል። እንዴ ምንም ነገር አንዳንዱማ በጣም በድፍረት ቃል እንደው እግዚአብሔርን ደስ በማይል ቃል ሲናገር ሰምቻለሁ። እኔ ሲኦል ብገባ ይሻለኛል ገነት ከምገባ የሚሉ ሰዎች የሉ አሉ? የሉም? አሉ። እነሱ ሰዎች የድፍረት ቃል በእግዚአብሔር ላይ የሚናገሩ ማለት ነው። ለምንድን ነው እንዲህ የሚናገሩት መሰላችሁ? የኃጢአት ስጋ ስለለበሱ ነው። የለበሱት ስጋ ደካማ ስጋ ነው የለበሱት። ደካማ ስጋ ነው። በኃጢአት ውስጥ ስላሉ አሁን ላይ እንደዛ ነው የሚያስቡት። ግን በከበረ ስጋ ስንለወጥ የምንናፍቀው ምድራዊ ነገር አይደለም። ክርስቲያኖች ምድራዊ ነገርን እንጸየፋለን። ከክርስቶስ ጋር መሆን፣ ከእግዚአብሔር ጋር መሆን እንናፍቃለን። ሐዋርያ ቅዱስ ጳውሎስ እንዳለ እኔ ልሄድ ከእግዚአብሔር ጋር ለሆን ክርስቶስ ጋር ለሆን እናፍቃለሁ እንደሚል ማለት ነው። በዚህ በደካማ ስጋ ስላለ ነው ሰው እንደዚህ የሚያስበው። ግን በክብር ስትነሱ የምትለብሱት ስጋ የከበረን ስጋ ነው እና ይሄ ድካም የሌለውን ስጋ ነጩን ልብስ ለብሳችሁ ስትነሱ የምትናፍቁት አገልግሎት ነው። የምትናፍቁት ምስጋና ነው። የሚርባችሁ የሚጠማችሁ መብላትና መጠጣትን የምትፈልጉት እግዚአብሔርን ማመስገን ነው። እግዚአብሔርን ማመስገን ነው። ኦኬ። ስለዚህ ምንድን ነው በመንግስተ ሰማያት በእግዚአብሔር መንግስት ምንድን ነው የምናደርገው እኛ ነገ ከነገ ወዲያ? ምስጋና። በቃ እረፍታቸው ምስጋናቸው ናት ነው። ለዚህ እኮ ነው ኦርቶዶክሳዊት ቤተክርስቲያን፣ ቅድስት የሆነች ኦርቶዶክሳዊት ቤተክርስቲያን በቅዳሴው፣ በሰዓታቱ፣ በማህሌቱ ኢንተርንሽፕ እየሰጠችን እኮ ነው። እኛ አይገባንም እኮ አሁን እነ ቀሲስ ኤፍሬም ኢንተርንሽፕ እየሰጡን እኮ ነው። በቅዳሴ ስርዓት ላይ በማህሌቱ በምኑ እንዲያው አንዳንዱ ያጉረመርማል። እንዲያው በዛ ምን ይላል? አቤት እግዚአብሔር ልቦና ይስጣት። እኛ ደካሞች በዛ እንላለን። ግን ቤተክርስቲያን ምን እያደረገች ነው? ኢንተርንሽፕ እያለማመደችን ነው ለዘላለማዊ ህይወት። ይሄንን ነው የሚመስለው ሰማያዊው ህይወት ይሄ ነው እያለች እየነገረችን ነው። ኦኬ። ስለዚህ እረፍታቸው ምስጋናቸው እረፍታቸው ምስጋናቸው ናትና ይላሉ አባቶቻችን።
መሰግኑት፣ እረፍት የላቸውም። አዎ እንዲህ ብሎ የዘመረው ወንድማችን ትዝታውም እግዚአብሔር አምላክ እንስሶቹም በዙፋኑ ላይ ለተቀመጠው ከዘላለም እስከ ዘላለም በሕይወት ለሚኖረው ከዘላለም እስከ ዘላለም የሚለው ምንድን ነው? አልፋና ኦሜጋ ለሆነው ከዘላለም እስከ ዘላለም በሕይወት ለሚኖረው ለእርሱ ክብርና ውዳሴ ምስጋናም በሰጡ ጊዜ 24ቱ ሽማግሌዎች በዙፋኑ ላይ በተቀመጠው ፊት ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ ጌታችን አምላካችን ሆይ አንተ ሁሉን ፈጥረሃል፣ ስለ ፈቃድህም ሆነዋልና ተፈጥረውማልና ክብር፣ ውዳሴ፣ ኃይልም ልትቀበል ይገባሃል እያሉ በዙፋኑ ፊት ምናቸውን ያኖራሉ? አክሊላቸውን ያኖራሉ ይላል። ኦኬ፣ አክሊላቸውን ያኖራሉ። ምን እያሉ ነው አክሊላቸውን ያወሩ? አሁን እዚህ ጋር በደንብ ወቁ። ወድቀው ያሉ አይደለ? እኒህ 24ቱ ሽማግሌዎች በዙፋኑ ላይ በተቀመጠው ፊት ምን ብለው ወድቀው እስከ ዘላለም በሕይወት ለሚኖረው እየሰገዱ አልፋና ኦሜጋ ለሆነው እየሰገዱ ለእግዚአብሔር እየሰገዱ ጌታችን አምላካችን ሆይ አንተ ሁሉን ፈጥረሃልና ስለ ፈቃድህም ሆነዋልና ተፈጥረውማልና ክብርና ውዳሴ ኃይልም ልትቀበል ይገባሃል እያሉ በዙፋኑ ፊት አክሊላቸውን ያኖራሉ። ወድቀው ሲል ይላሉ አባቶቻችን ሊቃውንቱ፣ ኢትዮጵያ መምህራን ወድቀው ማለት በሰማይ በሰማያውያን መላእክት መውደቅ መነሳት ኖሮባቸው አይደለም። በደንብ ስሙ። አይደለም፣ ለእግዚአብሔር መገዛታቸውን እኛ ያንተ ነን፣ ለአንተ ተገዝተናል፣ ለእግዚአብሔር መገዛታቸውን ለማመልከት ወድቀው ተባለ። አክሊላቸውን ያኖራሉ መባሉ ምንን ነው? አክሊላቸውን ማውረዳቸው አንተ አክሊላችን ነህ፣ ይህ የሰጠህን ክብር ያንተ ነው። ይህን ክብር የሰጣቸው ማን ነው? እግዚአብሔር። አያችሁ፣ ማውረዳቸው ይላሉ አባቶቻችን ክብራችን አንተ ነህ፣ ውበታችን አንተ ነህ፣ አክሊላችን አንተ ነህ፣ ይህንን ክብር የሰጠህን አንተ ነህ፣ ይህ የሰጠህንም ክብር ያንተ ነው ሲሉ ነው። ክብራችን ማን ነው? ክርስቲያኖች ኢየሱስ ክርስቶስ። ውበታችን ማን ነው? እግዚአብሔር ኢየሱስ ክርስቶስ። ስለዚህ እኛም ክብራችን አንተ ነህ ልንለው ያስፈልጋል። በቃ አክሊላችን አንተ ነህ ልንለው ያስፈልጋል። እስቲ ሁላችሁም አንተ አክሊላችን ነህ እያላችሁ ጻፉ፣ ኮሜንት ላይ ጻፉ። አክሊላችን አንተ ነህ በሉት፣ በሉ እንጂ ማን ነው አክሊላችን? እግዚአብሔር። አንተ አክሊላችን ነህ፣ አንተ ክብራችን ነህ ማለት ነው። አንተ ውበታችን ነህ ማለት ነው። ለዚህ ነው ልትቀበል ይገባሃል በዙፋኑ ፊት ካሉ በኋላ አክሊላቸውን ያኖራሉ። ለምንድን ነው አክሊላቸውን ያኖራሉ የተባለው? ክብራችን ውበታችን አንተ ነህ እግዚአብሔር እያሉ ነው። ማርያም መስገድ ብቻ አይደለም። ስሙ፣ በውዳሴ ማርያም ላይ እንደሚናገረው መስገድን ለስላሴ መስገድን ታስተምረናለች ይላሉ አባቶቻችን። እናታችን ቅድስት ድንግል ማርያም እሷም ለእግዚአብሔር ትሰግዳለች። ሁሉ ፍጥረት ሁሉ ለማን ይሰግዳል? ለእግዚአብሔር ይሰግዳል። ምን እያሉ ነው የሚሰግዱት? ምን እያሉ ነው? አቤቱ ፈጣሪያችን ስቡህ ክቡር ኃያል መባል ለአንተ ይገባል እያሉ ሰገዱለት። አንተ ውበታችን፣ አንተ ክብራችን እያሉ ሰገዱለት። ግልጽ ነው። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ መልጃዋ ከኔና ከእናንተ ጋር ይሁን። የእግዚአብሔር ጸጋ የቅዱሳኑ ተራዳይነት ከሁላችን ጋር ይሁን። የዮሐንስ ራእይ ምዕራፍ 4 አባታችን ይቀበል።